ሬሳውን እንኳን አይተሽዋል አይደል? ሬሳው ግን አለልሽ ውስጥ። አሁን ሬሳውን ሄደን ማየት አለብን። አሁን ሬሳውን ማየት አለብን እኮ። ይና ግቢና አንተ ቀደም እንጂ። አንተ ቀደም ማለት? ቆይ አንቺ ልጅ እየጠረጠርሽ ነው እንዴ? የኔ እናንተ መከራከር እዚህ ጋር ምንም ጥቅም የለውም። አሁን ሳራን ማየት አለብን። እንደዛ ከሆነ እሺ አብረን እናያታለን። ነይ ቆይሽ ምን እየተፈጠረ ነው? እኔ ምንም እየገባኝ ነው። እኔ ምን አውቃለሁ? ይሄው ሳራ እንደሆነ እዚህ ስራ አለች። እና ታዲያ እዛ በር ላይ ያየኋት ሳራን አይደለም? ሳራ ነች። እኔ ምንም ነገር ሊገባኝ አልቻለም። ማንታ ተረጋጊ እንጂ መጀመሪያ ነገር ዋሮ። ቆይ ምን እየተፈጠረ ነው? ውጭ ያለችው ሳራ መንፈስ ናት? እባክሽ መንፈስ የሚባል ነገር። ሰላም ሰላም፣ ውድና የተወደዳችሁ የሰላም ዩቱብ ተከታታዮች ሁላችሁንም ሰላም ብያችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ቆያችሁ? በያላችሁበት ቦታ ሰላም ብዝት ይበልላችሁ። እኔ አለሁላችሁ እላችኋለሁ። እኔ ጋር ያለው ሰላም ደግሞ እናንተ ጋር ማለ ብዬ በጌታዬ ተስፋ አረጋለሁ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። እንግዲህ የሳራ እህት መታለች ማለት ነው። የሳራ እህት መታ አድናን ደግሞ እንደገደሏት እስካሁን አያውቅም። እሱም ከቤት ወጥታ እንደሄደች ነው እንጂ የሚያውቀው እና ወንድሙና ምስቱ የሚደብቁትን ነገር እስካሁን ምንም ነገር አያውቅም ማለት ነው። እና የሳራ እህት ሚራን ጠርጥራለች ማለት ነው። እንግዲህ ጋይሶቼ አብረን እንመለከታለን። በጣም ከባድ ነው እና የእነሱ ፍራቻ አንድ ሰው የሰውን ሕይወት አጥፍቶ ፍራቻው እንዴት እንደሚያደርግ በእውነት እኔ ብዙ ነገር ነው የተማርኩት ከዚህ ድራማ ማለት ነው። ድራማ ነው እንጂ ብዙ ትምህርት በውስጡ የያዘ ለእኛ የሚጠቅም ነገር ነው። እና ውዶችዬ አድናን እስካሁን ምንም ነገር አላወቀም። ግን እህቷ በሚስቱ ላይ በሚራ ላይ በጣም አይኗን አስቀምጣለች ማለት ነው። በጣም እየጠረጠረቻት ነው። ያው ወንድሙ አይንቀሳቀስም ተብሎ ስለምታመን እሱ ምንም ነገር አያደርግም እንደ ማለት ነው የሚኖረውና በጣም ከባድ ነው። አሁን ሬሳውን እንዴት አድርጎ እንደሚያወጡ እየሞከሩ ነውና ምናልባት ስለኔና ስላንቺ ሳራ የወንገር ነግራት ይሆን? የሚገርም ነው። ከሳራ ጋር እኮ በጣም ነው የምትመሳሰሉት። ማለት ምንም ነው ልዩነት የሌላችሁ። አዎ አንድ አይነቶች ነን፣ ማንም ሳይለየን። ግን ታዲያ ይህን ሁላ ጊዜ እንድትለያይቱ መኖር አስቻላችሁ? ያው ሳራ ከኔ ትንሽ ላይ እና ጋይሶቼ እንደሰማችሁት ነው። በጣም ከባድ ነው እና እህቷ ደግሞ የሳራ እህት በጣም ጠርጥራለች ማለት ነው። አድናን ምንም ማድረግ እንደማይችል ለፖሊስ ልታመለክት ስትልም ምስቱ ሚራ ትከለክላለች ማለት ነው። ሬሳዋን እስካሁን ከቤት ማውጣት አልቻለውም፣ ጊዜ አላገኙም ማለት ነው። እና ውዶቼ የሚሆነውን አብረን እንመለከታለን። በጣም ደስ የሚልና አስተማሪ ድራማ ነው። ግን አንድ ነገር በጣም ነው የደበረኝ። እሱ ምንድን ነው የምትሉ ወንድሙ ይህን ኃይል እየወደደው ስለሱ እያሰበው እሱን አሳክሞ እንደ በፊቱ በእግሩ እንደመራመድ ወንድሙ እየፈለገ በወንድሙ ላይ እንደዚህ አይነት ጭካኔ በማድረጉ በእውነት በጣም ነው እንትን ያለኝ እና በጣም እንደምትጠረጥርና ልቧ እንዳላረፈ ነግረዋለች ለአድናን። አድናን ደግሞ ያው ሳራን እንትን ስለምላት
ብዙ ጊዜ ስለቆየችው የት ሄደች በማለት እሱ ራሱ ተጨንቋል ማለት ነው። ሁለታቸውም ያው የልባቸውን አድርጎ እስካሁን ድረስ እነሱ ውስጥ ደግሞ ያለ ፍራቻ የሳራ እህት ሳራ ከዚህ በፊት ስለነና ስለ አንተ ግንኙነት ነግራ ቢሆንሳ የሳራ እህት ለአድናን ብትነግርሳ ምንድን ነው የሚፈጠረው? በፊት አንዱንም አልጨረስንም፣ አሁን ደግሞ ሁለት ስለሆኑ በጣም በውስጣቸው ላይ ብዙ ፍራቻ አለ ማለት ነው። እና የፈሩት ነገር ሳይሆን አይቀርም ማለት እንደዚህ አይነት ነውና ወዶቼ እና ውዶቼ በውስጣቸው ላይ ብዙ ፍራቻ አለ ማለት ነው። ይሄ ፍራቻ እንዳይወርሳቸው ነው የምፈራ እና ሬሳውን ከቤት እስከሚያወጡ ድረስ በጣም ነው የፈሩትና የሳራ እህት ደግሞ በጣም ሚራን እየጠረጠረቻት ነው። እንዴት እንደምታወራ በፍራቻ የሆነ ነገር ከኋላ እንዳለ ተረድታለች ማለት ነው። ያው ዶዶ ነገሩ ወይም ማውቃቸው አይቀርም። ለፖሊስ ስታመለክት ደግሞ የሆነ ነገር ይፈጠራል ብዬ ነው ተስፋ ማረገውና በጣም አስተማሪ ነውና ስንመለከት ለራሳችን የሆነውን ነገር አሁን ለምሳሌ አሁን እሷ ወንድሙን አግብታ አሁን ደግሞ ከወንድሙ ጋራ ከኋላው እሱ ስራ ሲሄድ እና አንድ ቤት ውስጥ ሆኖ ወንድሙ ስለሱ እያሰበ ወንድሙ ደግሞ የወንድሙን ምስጥ የራሱ አድርጎ መጠቀም ደግሞ በጣም ትልቅ ስህተት ነው ብዬ ነው የማስበው። እና ውዶቼ ልግና ድራማ የኛውን ስማል ክፍል 2 ነው ይዤ የመጣሁት። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ማስተካከለው ነገር ካለ ይሄን አስተካክል ብላችሁ ሀሳብ አስተያየታችሁን አስቀምጡ። ስለምትሰሙኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለሰማችሁኝ አመሰግናለሁ።